ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር
ችግሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ። እንዴት ዋላችሁ? እንዴት አደራችሁ? እንዴት ከረማችሁ? ውድ ቤተሰቦቼ ሰላማችሁ ይብዛ። ሚዩት አድርጌው ነበረ አሁን የከፈትኩት። እንዴት ነበረ ውሏችሁ? እንዴት ነበረ አዳራችሁ? እንዴት ነበረ? ዛሬ አዲስ አበባ ልዩ ተአምር የሰራችበት ቀን ነው። እንግዲህ ደብረ ዘይት ዛሬ የተለያዩ የውጭ ዲፕሎማቶች፣ የውጭ አመራሮች፣ ሚሊተሪ አታሼዎች፣ ምክትል ጠቅላይ ሚኒስትሮች፣ የሀገር በዓለም ላይ ያሉ ታላቅ ሰዎች ሁሉ ደብረ ዘይት ገብተዋል። እንግዲህ የደብረ ዘይት የአየር ኃይል ብቃታችንን ዛሬ በዓለም ደረጃ ተረጋግጦ ትልቁን እውቅና ያገኘችበት ቀን ተብሎ ያው ሰሞኑን እንግዲህ የአየር ኃይል በዓል ነበር የነበረው። ሰሞኑን አይታችሁታል ትርኢቱን በተለያየ መልኩ። ዛሬ ደግሞ ጠቅላይ ሚኒስትሩ እዛቸው ያሉት ብዙ ምክክሮች እንግዲህ የመጨረሻ የመዝጊያው ፕሮግራም ዛሬ በደብረ ዘይት ላይ እየተከናወነ ይገኛል። መቼስ እንግዲህ ሰው ስለራሱ ይሄ ነው ብሎ አያወራም፣ ግን ማየት ነው ማመን የሚሻለው በሚል ነው እንግዲህ ታዛቢዎች የዓለም እውቅ ሰዎችም ዛሬ በደብረ ዘይት የከተቱት። ጠላት ብዙ ያወራል፣ ግን መሬት ላይ ያለው ሀቅ ሌላ ስለሆነ ነው እና ማየት ማመን ነው እና በዚህ ጉዳይ ላይ እንግዲህ ዝርዝር ያለ ፕሮግራሙን ከቦታው ላይ ይዘንላችሁ እንመጣለን። እኛ ያልንበት ደግሞ ራሱን የቻለ አንዳንድ ጉዳይ ስላለ አልሄድንም። ዞሮ ግን ያው ከቦታው ላይ ያሉት ነገሮች ዶክመንቶች በሙሉ ይዘን እናቀሳያችኋለን። በተለያዩ ፕሮግራም ላይ የተሰራጨ ስለሆነ መከታተል ትችላላችሁ። እጅግ አስገራሚ ድንቅ በዓል ድንቅ ዝግጅት የተካሄደ ነው ያለው ደብረ ዘይት ላይ። ኢትዮጵያነቷን የተረጋገጠችበት፣ ጠላት ለመጨረሻ ጊዜ አንገት የደፋበት፣ ጠላት ምንም መንቀሳቀስ እንደማይችል ያረጋገጠበት ዝግጅት ነው ዛሬ። ይሄ ነው እንግዲህ። በሁለተኛው ያው እንግዲህ ትናንትና ወዲያም ሰሞኑን አሳይቻችኋለሁኝ ጠቅላዩ ንግግር አንድ በአንድ ጫፍ በጫፍ ነግሯቸዋል ለጠላቶቻችን ለእንቅስቃሴያቸው እንዲሆናቸው ብሎ አብቹ ይሄን መልዕክት አስተላልፎ ነበር። ጠላት ሚስ ያደረገውና እናንተ ሚስ ማድረግ የሌለባችሁ ነገር የዛሬዋ ኢትዮጵያ ምንም ጦርነት ሳናደርግ ይህንን ኃይል ብንቀበለው፣ ይህን ኃይል እንዳለ ብንቀበለው የአሁኗ ኢትዮጵያ የትናንትናውን ቲፒኤልኤፍ ሳይሆን የዘመነውን ቲፒኤልኤፍ ለመሸከም ጫንቃው አይችልም። ሶማሌን ዛሬ አጋር ነህ የአጋር ሚና ተጫወት ብትለው ሊቀበል ዝግጁ አይደለም። ኦሮሞን አይንህን ጨፍንና ሀብትን ልዝረፍ ብትለው ሊዘረፍ ዝግጁ አይደለም። አማራን ከሌላው ህዝብ ነጥለህ አንተ እንደዚህ እያልክ ልታስጠቃው ብትሞክር ሊጠቃ የሚፈልግ ህዝብ አይደለም። ሌላውም ደግሞ በዚህ 3 ዓመት ውስጥ ይብዛም ይነስም የኢትዮጵያ አንድነትና በጋራ መኖር አስፈላጊነቱ ገብቶታል። አይቀበልም ያን ሐሳቤ። ዘሞስት ቾቭኒስት የሆነው ኃይል አምባገነን የሆነው ኃይል ነው ለህዝቦች ስም እየሰጠ ሲከፋፈል የነበረው። ይሄን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም እንደ ትናንትና መጥቶ መከላከያ ሰራዊት እንዳለ ፈርሰህ ሂድና በየመንገዱ ለማኝ ሁን የራሴ መከላከያ ገነባለሁ ቢል በየመንገዱ ለማኝ የሚሆን ጄኔሬሽን አሁን የለም። አሁን ማሸነፍ መሸነፍ ሳይሆን የፖለቲካል እኩይ ዓላማው የሚሳካበት ጭላንጭል መንገድ እንኳን የለም። ተቀይሯል የኢትዮጵያ አውድ። ከተቀየረው የኢትዮጵያ አውድ ጋር መቀየር የሚችል ኃይል አይደለም። ስለዚህ ጦርነት ምንድነው? የፖለቲካ ፍላጎት የመጨረሻው መጫኛ፣ የመጨረሻው ፍላጎት ማሳኪያ መንገድ ነው። ዴፊኒሽኑ ነው ይሄ። የጦርነት ዓላማ ግን በጦርነት ውስጥ መኖር አይደለም። የጦርነት ዓላማ ሰላም ማምጣት ነው። አዎ እቺ ትልቅ አባባል። የጦርነት ዓላማው ሰላም ማምጣት ነው። ፈልጎ ጦርነት አይገባም። ጦርነት ሰው ይገላል። ጦርነት ህዋቶች እንደሚሉት ወይ ደግሞ ጽንፈኛ እንደሚያወራው ጦርነት ባህላዊ ጨዋታ አይደለም። ጦርነት ገዳይ ነው። የሚተኮሰው እሳት ነው። እሳት ያቃጥላል። ህወሓት በትዕቢት እንደሚናገረው የባህል ጨዋታ ነው የሚለው አይነት አይደለም። ግን ብዙ ጊዜ የአማጽያን ኃይሎች መኖር የሚችሉት በጦርነት ውስጥ ብቻ ነው። አይኖር ማለት ሰላማዊ ህይወት ውስጥ መኖር አይችልም። እድገት አያውቁም፣ ብልጽግና አያውቁም፣ ሰላም አያውቁም፣ መኖር አይችሉም በዛ ውስጥ። ስለዚህ በጦርነት ውስጥ መኖር የሚፈልጉት አሁን ቲፒኤልኤፍ ጀምሯል ጦርነት። የሻዕቢያና ህወሓት ጉዳይ አይቀሬ ነው ብያቸዋለሁ። ሰሞኑን ነግራቸዋለሁ።
አይቀሬ ነው። ጦርነቱ አይቀሬ ነው። እመኑኝ ብያቸዋለሁ። ግን የሚያሳዝነኝ ትግራይ ሰው አልባ ከተማ ትሆናለች። ሆረር መንደር ያደርጓታል። አያሸንፉም ብያቸዋለሁ። ጥቅምት 24 ነው የተፈጠረው። ተው እያልናቸው ነው። ጥቅምት 24 ላይ እየነገርናቸው ነው። ጥቅምት 24 ላይ ያን ሁሉ ህዝብ ያስጨረሱት ያወደሙት፣ አሁንም ይደግሙት ነው። አይቀሬውን ይደግሙታል። ምክንያቱም መኖር አይችሉም ካለ ጦርነት። የትግራይ ህዝብ ጥያቄ ያለም ያላቸው፣ የግዛት ጥያቄ ያለም ያላቸው ብሰጧቸውም አያውቁም። አዲስ አበባን ሰጥቶ ህወሓት ከጦርነት አይወጣም። ኢትዮጵያ ካልፈረሰች ሻዕቢያ ጦርነት አያውቁም፣ በፍጹም አያውቁም። ይሄ ግድትን እኮ ነው። እንዴት አድርጌ ልንገራችሁ መሰላችሁ? ግብፅ ከፍተኛ ትሪሊየን ብር ነው ያወጣችሁ በዚህ ኢትዮጵያን በማፍረስ ጉዳይ ላይ። የውክልና ነው። ኢትዮጵያ ካልፈረሰች ግብፅ ሰላም የምታገኝ አይመስላትም። የኢትዮጵያ ከፍታ ያሰጋታል። ለዚህ ነው ጦርነት የሚወጡት። ጥቅምት 24 ነው አሁን የሚደገመው። ከተደገመ አያሸንፉም። ጥቅምት 24 አላሸንፉም። በልመናን የዳኑት ጥቅምት 24 ላይ ታስታውሱ ከሆነ ፕሪቶሪያ ጌታቸው ረዳን ያዳና ህወሓትን ለምነው የመጨረሻ ሰዓት ላይ ሰራዊቱ ትግራይ መግባት ሲችል በልመና በሽምግልና ነው የዳኑት። ያኔኛ አይሆንም ይለቅ ጦርነቱ አልኛ ወጥን ለምናል አየር ስበው ይመጣሉ አል አይደለም ተመክሯል። ግድ የለም ያቆም አያቆሙም። ተሟገትኩ ወጥቼ ብቻዬን እንኳ ሚረዳኛ አጣቆቁን የሚቆማጣው እንጂ ማለቅ ነበረበት። ያኔ ጥቅምት 24 በኋላ ጦርነቱ ፕሪቶሪያ ሳሜት መቀሌ ላይ ማለቅ ነበረበት። አያስፈልግም ነበር ፕሪቶሪያ እዛው ላይ ነበር ህግና ጥግ ሚስተገበ ግን አልተቻለም። ሰሚ አጣን። አየር ስበው ተነሱ። አሁንም ይኸው ለጦርነት እየጎሸሙ ነው ያሉት። ስለዚህ አንዳንድ ቦታዎች ላይ ተጀምሯል። ትናንትና ማታም አንድ ኦፕሬሽን ነበር። ቦታውን መጥቀስ ስለሌለብን እንደ መከላከያ እንደ ወታደር አይደንገር። እዚህ ቦታ እንዲሆነ አይባልም። ዋልጌ ካልሆንክ በስተቀር ወታደራዊ ስራ አይነገርም። ቤተሰብም እዛ ያለ ሰው ሊረዳ ይችላል። ከፍተኛ ማጥቃት ነው መከላከያ ያደረገው። እንዳልነበሩ ነው ያደረጋቸው። ይደግመዋል ዛሬ። ምክንያቱም ዛሬም ስለሚደግሙት ነው የሚያደርገው። ለዚህ ነው ጠቅላይ ሚኒስትር ዶክተር አብይ እየወጣ ጦርነት አያስፈልግም ተው ግድ የለም እያለ የሚጮሁ በዚህ ነው። ህወሓት አይሆንም። ህወሓት ጨዋታው ነው ጦርነት፣ ባህላዊ ጨዋታ ነው ይላል እኮ ጠቅላይ ሚኒስትር ዶክተር አብይ የሚናገሩን ላስከፍታችሁ፣ አዳምጡት። በጃላሉ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለምን በጃላሉ የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። አዎ ጦርነት ነፍስ ይበላል። ጥይት ነው፣ እሳት ነው። ተው ነው አሁንም የሚለው ጠቅላይ ሚኒስትር። ተው ፋኖ የምትባለውም ተው፣ ሸኔ የምትባለውም ተው፣ ሻዕቢያ የምትባለውም ተው፣ ጁንታም ተው። ይህንም ይላል አይደለም ትላለህ። እንደገና ትወጣና የንጹሐን ደም ትላለህ። ዳውን ኢትዮጵያ ጄኖሳይድ የሌለ ፖለቲካ፣ የወደቀ ፖለቲካውን ይዛችሁ ትነሳላችሁ። አይሆንም። ሻዕቢያ የተፈጠረው ኢትዮጵያን ለማፍረስ ነው። አዎ አይችልማ። ሞከረ እኮ እንደ ግብፅና እንደ ሻዕቢያ ኢትዮጵያን ለማጥፋት የታገለ ጠላት በዘመናችን እኮ። ጣሊያን እኮ ምንም አላደረገም። ጣሊያን እኮ መጥቶ ኮሎኒ ገዛለሁ ቅኝ ገዛለሁ ብሎ መንገድ ሰርቶ ሄዷል። ድልድይ እኮ ሰርቷል። ጣሊያን ሺህ ጊዜ ቢመጣ አትሊስት ሰርቷል እኮ። መንገድ ሰርቷል፣ ድልድይ ሰርቷል፣ ጉድጓድ ውሃ ወጥቷል። ቢመጣም ቅኝ ገዛለሁ ብሎ ቢልም ባይሳካለትም ሰርቷል። ትምህርት ቤት ሰርቷል። ጣሊያን መጥቶ ቤተክርስቲያን ሰርቷል። ጣሊያን መጥቶ መስጊድ ሰርቷል። ጣሊያን መጥቶ ሽፍታ መጥቶ አላፈረሰም። እነዚህ እኮ ጤና ጣቢያ ማፍረስ፣ ትምህርት ቤት ማፍረስ፣ ገበሬ መግደል፣ ገበሬ መዝረፍ ምን አይነት ጦርነት ነው? ያውም ደግሞ
የጎረቤት ሀገር ጋር ቢሆን ጥሩ። የገዛ ሀገርህን የቀይህን የአማራው ታጣቂ የምትለው የአማራውን ልጅ ትምህርት ቤት ነው የሚያፈርሰው። የአማራውን ህብረተሰብ ቤተክርስቲያን መስጊድ ነው የሚያቃጥለው። የአማራውን ህብረተሰብ ድልድይ ነው የሚያፈርሰው። ሄዶ አፋር ላይ፣ ሶማሌ ላይ፣ ኦሮሚያ ላይ ዋቴቨር ቢያደርግ ችግር የለውም፣ ግድ የለም ቢወስን ጦርነቱ ላይ። ስለዚህ ይሄ አስከፊ ነው። ተው፣ ግድ የለም ተው ነው የምላቸው። እብሪት፣ ትዕቢት፣ ማን አለብኝ ንቀት ዋጋ ሊከፍሉ ነው። ለዚህ ነው አትሊስት ሰው እኛውን እንደ ጠላት እነሱ አይደለም። አዎ የጠላታችን ጉልበት ይወቋ። በቃ ጠላታችሁን አይደለም እኛ ጉልበታችንን ይወቁታ። ሰው እንዴት አይጥ እንዴት ከዝሆን ጋር ልዋጋ ትላለች? የመከላከያውን ኃይል አሳየው፣ የአየር ኃይሉን ደገምኩልህ፣ የባህር ኃይሉን ማስተዛዘኛ ሰጠው፣ የደህንነቱን ነገርኩ በሚገባ ቋንቋ አሳየው። ደጋር እንዴት ነው የማይገባ? እንዴት ነው ከዚህ ኃይል ጋር ልዋጋ ብለህ በቁመ ጠብቀኝ ከኔ ጋር ጫካ የምትጠብቀኝ? እኔ ምን ይሁን ብለህ ነው ከኔ ጋር ልዋጋ የምትል? እያሳየው፣ ድሮን እያሳየው፣ አየር ኃይል እያሳየው፣ በየትኛው ጉልበት ነው ልዋጋ ብለህ የምትለኛል? ምን አቅም አለና? ልታለቅስ ካልሆነ በስተቀር ወይ ደግሞ ለዓለም መንግስታት የሆነ ሳይድ ኢትዮጵያ ብለህ ልታናፋ ካልሆነ በስተቀር አትችልም። የምነግርህ ሀቅ ነው የመራዋጠው። ስለዚህ ዲያስፖራ፣ የውጭ ዲያስፖራ መተዳደሪያችንም ነው መኖሪያችንም ነው። ምርጫም የለም። ገብቶሃል? አሁን እንግሊዝ ሀገር ያለ ዜጋ ህሊናው ካልገዛው በስተቀር ለምን ተቃዋሚ ነህ አትሉ። ኖርዌይ ያለን፣ አሜሪካን፣ ካናዳ ያለን አትሉ። ምክንያቱም ተሰዷል። ካናዳ ነው ያለው፣ ተሰዷል። አሜሪካን ሀገር ያለው። ስለዚህ የግድ አሜሪካን ሀገር ለመኖር መንግስትና ህዝብ አገር መቃወም መቻል አለበት። አለበለዚያ ሪሰትመንት አያገኝም። ሪሰትመንት ለምን? ተቃዋሚ ስትሆን ነው መንግስት የአት መገበ ደግሞ ለአንተ እውቅና የሚሰጥ ወይ ዜግነት መብት ይሰጥ። እዚህ ጋር ተቃዋሚ ስትሆን ብቻ ነው። ስለዚህ ሳትወድ ፖለቲካ የማያውቅ ሰው ሄዶ አሜሪካን ሀገር ፖለቲከኛ ይሆናል። ኖርዌይ ሄዶ ፖለቲከኛ ይሆናል። አሹካ የሚባሉትን ታውቁታላችሁ? አሹካ ተባረክ ሀገሩ። ከዛስ ምን አደረገ መንግስት? ዲፖርት ካደረገው በኋላ ወጥቶ መንግስትን እንደዚህ ያርጎ ዳውን ኢትዮጵያ የተለለ ብሎ ስላለ ተመልሶ እንደገና ሪቫይዝ ያደረጉትና ዜግነት ሰጡት። አሁን ደግሞ ተመልሶ ደግሞ የመንግስት ደጋፊ ሆኖ ይመጣል። ይሄ የውጭ ዲያስፖራ ህይወት ነው። ይሄ ሁሉ ሰው ፖለቲከኛ የምታዩቸው ፖለቲከኞች ሆኖ አለ ለመኖር ነው፣ ለመተዳደሪያ ነው፣ ዜግነት ለማግኘት ነው፣ ሪሰትመንት ተቀባይነት እንዲያገኙ ሎየሮቻቸውም እየገፏቸው ነው፣ የፖለቲካ ጥገኝነት እንዲባል ነው። ምክንያቱም አለማቶች የኢኮኖሚ ጥገኛ ከዚህ በኋላ አታስተናግድም። ኢትዮጵያ በዚህ ደረጃ ኢኮኖሚ ጥገኛ ብለህ አሜሪካን ብትሄድ፣ ኤሮፓ ብትሄድ፣ የት ፈለጉት አትችልም ማስተናገድ። ስለዚህ ፖለቲከኛ መሆን አለብህ። ወይ ኦሮሞ ነፃ አውጪ መሆን አለብህ፣ ወይ አማራ ነፃ አውጪ መሆን አለብህ፣ ወይ ትግራይ ጄኖሳይድ ብለህ መምጣት አለብህ፣ ወይ ሲሪያ። ስለዚህ ዞሮ ግን ሀገራችንና ህዝባችን በተለይም ቢሆን በትንሽም ቢሆን መናወጣችን አይቀርም። ላታመልጭኝ አታሯሩጭኝ ይሆናል ነገሩ። ሀገራችን የምንዱ ዲያስፖራ አለን ሀገሮች። ስለዚህ ነው ያለው እና ወያኔ ያለ ኢትዮጵያ ቆንጆ አባባል ይሄ ነው ትልቅ አባባል። ወያኔ እና ሻዕቢያ እያለ ኢትዮጵያ ሰላም አታገኝም። ህዋት ቢጠፋ ምኑ ፋኖ ይጠፋል። ህዋት ቢጠፋ ሸኔ ይጠፋል። ሻዕቢያ ቢጠፋ ህዋት ይጠፋል። ምን እነዚህ ቁጥራት ጉድልጽ ያጥቁ አውርቆ በግራ ባጋሪ የመጡ የዛሬ 4 ዓመት 3 ዓመት 2 ዓመት የተሰራው ቪዲዮ ተመልከቱት። እመኑኝ አንድ ጥምረት ናቸው አልኩኝ። እኔ ከብዙ አክቲቪስቶች ጋር ጣላ ነበር፣ ከብዙ ፖለቲከኛ ጋር ጣላ ነበር፣ ከብዙ አመራሮች ጋር ጣላ ነበር። የኢትዮጵያ ሚዲያ ራሱ ያወግዙ ነበር። ሰፕሬት አድርገው ነበር የሚያዩዋቸው። የአማራ ነፃ አውጪ ለብቻው፣ የኦሮሞ ነፃ አውጪ ለብቻው፣ የትግራይ ነፃ አውጪ ለብቻው፣ ሻዕቢያ ብሎ ነበር። አይደለም እመኑኝ እያልኩ ነበረ። ፋኖ ማለት ህወሓት ነው እመኑኝ እያልኩ ጠረጴዛ ደበደብ ነበር። ማንም አልተቀበለኝም። ማንም የተወሰኑ የኔ ተከታዮች፣ የኔ አድናቂዎች፣ የኛ ሀገር ወዳድ ኢትዮጵያውያኖች ግን ያውቁት ነበር ፖለቲካ። ልክ እንደ ዳዊት ነበር። የኢትዮጵያ አየር መንገድ በረራ ጀምሮ ከትግራይ አዲስ አበባ ያውም ቦይንግ ነው እኮ ዶሜስቲክ ፍላይት አለ። ቦይንግ ከመቀሌ ያጓጓዘ በቀን 3 ፍላይት አርሚ 50
አርሚ 40 አንዲ 20 እያለ ጎጃም፣ ጎንደር፣ ወሎ፣ ሰሜን ሸዋ ሲያሰፍሩ እኛ እናገደበት እየገባ ነው ያለው አርሚ 50 ጎጃም ተጠንቀቅ ጎንደር እንል ነበርኛ። ፋኖች ናቸው አሉ። ኧረ አይደሉም። ማን ይመነን? ፋኖ ኮርዳይት ነኝ። ፋኖ ማለት ግርማ ያሽጥራ ነው። ፋኖ ማለት እነሸቴ ናቸው ከልጁ ይዞ የሞተው ጀግኖች እኛ ነን። ተዋን አይደለም። ፋኖ ኃይላችን አስመራ ላይ ያለው አሉ። ዘመነ ካሴ ነው አሉ። ይኸው ዛሬ ፋኖ ራሱ በሻዕቢያ ሊበላ ነው። ኢሳያስ ሊበላው ነው። እንደሱ ናቸው አሰልጥነው የላኳቸው እነዚህ ስንናገር አይሁን ዛሬ አሁን ፊት ለፊት ተገናኙ። በቃ የአማራ ነፃ አውጪ ነን ብሎ መጣ። ማ ህወሓት ማ ሻዕቢያ ኮሬክት። የዛሬ ስናመጡ ዛሬ ፖለቲከኛ አወቁ፣ አክቲቪስት አወቁ። ዛሬ ወጡ ፋኖ ማለት ከሻዕቢያ ጋር የሚሰራ ተቋም መሆኑን አሁን ይናገራሉ። በሶስተኛ ዓመቱ በሁለት ዓመቱ ይናገራሉ። እኛ ድሮ የተናገር ነው። ድሮ ፖለቲካው ገብቶን የተናገር ነው። መረጃና ማስረጃ ይዘን የተናገር ነው። ይሄው አሁን በግላጭ በይፋ በቃ የአማራ ነፃ አውጪ ሻዕቢያ ሆኖ ወጣ። በቃ ፊት ለፊት ተናገረ። ዘመነ ካሴ ከአስመራ ሆኖ መግለጫ ሰጠ። እነ ጃዋር ተፈራ ምን አሉ? በምንም ተአምር እኛ ያለን ትግራይና ኤርትራ ትደፈርም ማለት ጃዋር ተፈራ እስር ቤት አስሮ የገደሉት፣ እስር ቤት አስሮ ያኮላሹት፣ እስር ቤት አስሮ ሞት ፍርድ የፈረደበት ህወሓት እኔ ያለው አይነካ ብሎ ጃዋር ተፈራ ቃል ሰጠ፣ መግለጫ ሰጠ። አልሰማችሁትም? ዋሸው ዋሸው ወይ ወጥቶ ነው መግለጫ ሰጠው። እኔ ያለው ትግራይ አትደፈርም፣ እኔ ያለው አለ ሻዕቢያ እንደ ኤርትራዊ ሴት ሰጠውት። እንደዚህ ነው የሚለው። በገንዘብ ይገዙዋል፣ በሴት ይገዙዋል። ዋሸው ወይ ሲዋሸ በልና ተናገር። እዚህ ጋር አትፍራ። እኔ ስለማልፈራ እንድትፈራ አልፈልግም። ይሄ ነው ጨዋታ ያለው። ሻዕቢያ የትኛውም ተቃዋሚ አሸንፎ መንግስት እንዲሆን አይፈልግም። ሻዕቢያ የሚፈልገው ኢትዮጵያን ዘላለም አያወጣም። መንግስት አሁን ማመስ ብቻ ነው እኮ አሁን። ወይ አትሊስት እንደው አሸንፎ የሚወጣ ፓርቲ ድርጅት ቢኖር እኮ ደስ ይለኛል። ማመስ ብቻ ኢትዮጵያ፣ በፖለቲካ ማመስ፣ በሽብር ማመስ፣ በነገር ማመስ። ይሄ ደግሞ አይሆንም፣ አይሆንም። ይሄ በታምር አይሆንም ይሄ። ስለዚህ እንግዲህ ያው ይጠበቅ የነበረው ነው፣ አይቀሬ ነው ብለን ነው ተጀመረ ያለው። ስለዚህ ለአንዴና ለመጨረሻ ጊዜ ፋይሉ መዘጋት አለበት። ለአንዴና ለመጨረሻ ጊዜ። ከአሁን በኋላ መንግስት እኔ ጦርነት በረዘመ ቁጥር ልማት ይዘገያል፣ ማህበረሰብ ይሰቃያል፣ የሰዎች ጭንቅላት ይቀየራል፣ ሰውም ይደክማል። እኛ ትናንት ያለ ጉልበት ዛሬ የለንም፣ ነገ ደግሞ ጭራሽ አይኖርም። እየደከምክ ትመጣለህ። ማለቅ አለበት፣ መቋጨት አለበት። በየጊዜው ስለነሱ እያወራን ስለ ሽፍታ እያወራን በየጊዜው ስለ አማጽያን እያወራን ጊዜ መፍጀት የለብንም። መቋጨት አለበት። ፋይል ፍርድ ቤት ራሱ እኮ መጀመሪያ ትከሳለህ፣ ከዛ በኋላ ሲሆነው ይግባኝ ሰሚ ትሄዳለህ፣ ሰበር ትልና መጨረሻ ላይ ይዘጋል እኮ። ይህም እንደዚህ መቋጨት አለበት፣ መዘጋት አለበት። ወይ ትቧቸው መዘጋት አለበት፣ ወይ ፖለቲካቸው መዘጋት አለበት። በቃ መንግስት ከሰማኝ አታባበልብኝ እኔ እየወጣ እዚህ ጋር እኛም ደከመን ደረቅን። እኛም በነዚህ ደርቀ የቀሩ ወይ ስለዚህ አሁንም የአየር ኃይሉ ትርኢት 9ኛ ዓመቱን ማክበሩ አይደለም፣ የኢትዮጵያን አቅም ነው፣ የሰራዊቱን አቅም ነው እያሳየ ያለ። ማድረግ ስለሚችል ነው። ላለማድረግ ግን የገፋው ምንድን ነው? ንጹሐን ይሞታሉ በሚል ነው። ካለ መስዋዕትነት ደግሞ ድል የለማ። ድል ለማግኘት እኮ መስዋዕትነት ትሰጣለህ፣ የግድ ነው። ከ140 ሚሊዮን ህዝብ በላይ ይበልጥ የለም። በቃ ፋይል መዘጋት አለበት። ዴቭ መንግስት ዝምታ፣ ዴቭ የመንግስት ዝምታ እስከመቼ እንደሆነ የማይገባኝ። እኛ ከተዳከምን በኋላ እኮ ምናልባት እኮ ጨዋታው ሊቀየር ይችላል እኮ። የእኛም ሞራል ከተሰበረ በኋላ እኮ ጨዋታው ሊቀየር ይችላል እኮ። ጌም ኦቨር መባል አለበት። በቃ ማለቅ ነው ያለበት። እየነገርኩ ነው ያሉት። ትላንትና ከትግራይና ከአስመራ የተደራጁ ኃይሎች ናቸው መጥተው በተንቤን በኩልም በዚህም በኩል መከላከያ ሰራዊት ጥቃት ያደረጉት። ቀዳዳ ፈልገው ያጠቃሉ።
ባገኙት አጋጣሚ ላይ መጥተው ዱብዳ ስራ ሰርተው ይሄዳሉ። ጎሬላዎች ናቸው። ጎሬላ ስትሆን እንደዚህ ነው የምታደርገው። ከተራራ ተራራ ከመንደር መንደር ነው የምትሮጠው። ከየተራራው ከየምኑ የሚሮጥ ሰራዊት የለንም እኛ የሰራዊታችን ብቃት ከውጭ ለመጣ ወራር እንጂ ለሽፍታና ለመንደሪያ አይደለም። ሰራዊቱም ይዳከማል፣ ይሰላቻል። ፋይሉ መዘጋት አለበት ነው ጫውታው እዚህ ጋር የሚቆመው። ስለዚህ ያ የመጣው ኦፍኮርስ በሚገባበት በጣም እንዳመጣጡ ተስተናግዷል። ትናንትና ማታ ያው እነሱ ያወሩታል ጄኖሳይድ በሚል እንደሚያወሩት እርግጠኛ ነኝ። ዛሬ ዜና ይሰራሉ ጄኖሳይድ በሚል ይሰራሉ። ግን በሚመጣው መልኩ ተስተናግዷል። ቢስተናገድም አሁንም አሉ ከሙጫው ከምንጩ መድረቅ አለበት። ከምንጩ አቅም አለን። አስመራ ገብተን እኮ ቡና መጣት እንችላለን። በደንብ ጉልበት አለን፣ አቅም አለን። የቬንዙዌላን መንግስት እኮ አሜሪካ ነገር እኮ ሄደው ነው ይዞት የመጡት ከነሚስቱ። ኢሳያስ አፈወርቅን አስመራ ገብተን ይዘን መምጣት እንችላለን፣ አቅም አለን። አለምንም ጥርጥር አምጥተን እዚህ ማዕከላዊ ታስረዋል። እዚህ ኢሳያስን ራሱ እና የአስመራን ህዝብ ራሱ ነፃ ታወጣዋል። መሪ መረጥ በለን 40 ዓመት ሙሉ ካለ ካቢኔ 40 ዓመት ሙሉ ካለ ፓርላማ እድር እንኳን የረባ እድር የሌለባት አገር አስመራ የምትባል እንዴት ነው ኢትዮጵያን የምታወቃት? እንዴት በምን ሞራል ህዝቦቿን አሰድዳ የምንኖር እኛ የምናበላቸው ህዝቦቿ ራሱ እኛን የምንጣጣቸው የምናበላቸው የምናኖራቸው እንዴት ነው እቺ ማህረብ የምታክል ሀገር እንደዚህ እኛን የምታውቀን ያለችው? መፍትሄ ያስፈልጋል። በሬ ከቀለበው ይልቅ ያኮላሸውን ይልሳል የተፈራ ነገር ወይ ይሄ ነው ያለው። ስለዚህ እኔ አሁን እንደ ነገሮች የምናገሩ ለምን ያለቀ ፋይል ላይ ነው የምንጫወተው። ባለቀ በሞተ ፋይል ነው የምንጫወተው። በጣም እናደዳለን። ባለቀ ፋይል ላይ ነው የምንጫወተው። ግን እኔ አላስፈላጊ ጉልበት ማባከን የሚባል ነገር የለም። አላስፈላጊ ጉልበት ነው የምናባከነው። አጭር ጊዜ ሰጣቸዋለሁ። ፊሽካው ይነፋል። ህዝቡን አወያይቼ ሲነፋ ጨርሱት። በቃ ጠዋት ነፋዋለሁ፣ ማታ አይለቅ። ምንም አያስፈልግም። በቃ እዚህ ጋር ምንም ማወላወል አያስፈልግም። ማባበል አያስፈልግም። መግባት አያስፈልግም። በሰላም እጁን የሚሰጥ ካለ በሰላም ለሰላም የሚመጣ ሰው ካለ እንቀበላለን። ቀይ ምንጣፍ አለ፣ ቢጫ ምንጣፍ አንጥፈን እንቀበላለን። አይ ካልክ ግን መስተናገድ አለብህ ባለበት አካባቢ። አንተም ማስተናግደን እኛም አንተም ማስተናገድ አለብን። ገና ለገና እያልን አንተን እያባባን እኛም ጉልበታችን መልቀቅ የለበትም። ኮርዳይት ፊሽካውን ንፋው። ጦርነቱ ይጀምር። ከተጀመረ መቆሚያ ያስመራል። በቃ አለቀ። ይሄ ነው የህዝቡ ጥያቄ የሚል ነው ያለው። እኝኝኝኝ አሉብን እኮ አይገርማችሁም? አሁን የትናንትና ኦፕሬሽን ህወሓት እንደገና ልክ እንደ ጦረኛ መጥቶ የመከላከያ ሰራዊት ላይ ጥቃት አድርጎ መሞከሩ መድፈሩ እኮ ነው። መድፈሩ ራሱ እኮ ትልቅ በእውነት በመንግስት ላይ እኮ ትልቅ እንትን ነው፣ ኪሳራ እኮ ነው። በህወሓት የሞተ ሬሳ እንዴት ይነሳል? ምክንያቱም እኛ ሞተ ብለን ጥለው ነው ይዙ እንደ ባብ ይሄ። ሁለተኛው ኦፕሬሽን እዚህ መሀል ከተማ ውስጥ ያለው እዚህ ውስጥ ነው ያሉት። ተሰግስገዋል። እዚህ ቀበሌ ውስጥ ቁጭ ብለውላል። ክፍለ ከተማ ቁጭ ብለውላል። ወረዳ ቁጭ ብለውላል። ሚኒስቴር መስሪያ ቤት ቁጭ ብለውላል። በተለያየ ተቋም ውስጥ ቁጭ ብለዋል። የሚገርማችሁ እኮ ነገር ይሄ ነው። በተቋም ውስጥ ያሉት እነሱ ናቸው። ጸርተው የማያልቁ ገና ለገና ሲነቃነቅብናል ብለህ አስቀምጣችኋል። ትተህ መረጃ ይሰጣሉ። መንግስት ይመጣል ብለው ይጠብቃሉ። ማህበረሰቡን ያሰቃዩታል፣ አኩራፊ ያደርጉታል። ተጣልተህ ተናደህ የመንግስት ተቋም እንትን ያደርጓል፣ ይገፈዋል። እነዚህ ሰዎች ዓላማ ያላቸው ከውዛ ከፊት ለፊት ከምንዋጋው ጠላት በላይ ያሉት እዚህ ውስጥ ያሉት ናቸው ጠላቶች። ነቅለን መውጣት አለብን። እነሱ መንጥረን መውጣት አለብን። እነሱ ሁልጊዜ ጠላት በውስጥ ነው የሚያጠቃ፣ በውጭ አያጠቃም። እንዴት ነው የምናወጣቸው? ስለዚህ ይሄ ሊታስብ፣ በተለይ እቺ ግንቦት 24 የምርጫዋ ጊዜ እስክትደርስ ድረስ ይሄ ነው ዓላማቸው፣ ይሄ ነው እና ሻዕቢያ ውስጡ ወስብሷል። በቀፎ ያለ መንግስት፣ በቋፍ ያለ መንግስት ኢትዮጵያ ውስጥ ያሉ ኤርትራውያን
ኢትዮጵያ ውስጥ ያሉ ኤርትራውያኖች ሰላማዊ ናቸው? ሁለት ኤርትራውያኖች ናቸው ኢትዮጵያ ውስጥ ያሉት፣ ሁለት ናቸው ያሉት። አንደኛው ኤርትራዊ አለ፣ ንጹህ ኤርትራውያኖች 20% ናቸው እነሱ 80% ሻዕቢያ ነው ኢትዮጵያ ውስጥ ያሉት። 80% ኤርትራዊ ሻዕቢያዎች ናቸው። 80 እኮ ነው የምነግርህ። ይሄ የምነግርህ እኮ ግልጽ አድርጌ ነው የምነግርህ። 80% ኤርትራዊ ኢትዮጵያ ውስጥ ያሉት በሙሉ ሻዕቢያዎች ናቸው። 20% ንጹሃኖች አሉ። አሁንም እየነገርኩ ያሉት እኮ 80% ትግራዋይ አዲስ አበባ ላይ ያለው ህዋት ነው። አዲስ አበባ ኢትዮጵያ ውስጥ ያሉት ህዋቶች ናቸው። 80% 20% ንጹህ ትግራዋያኖች አሉ። በፐርሰንት ነው ማስቀምጥልኝ። ህዋት ይመጣል ብለው ይጠብቃሉ። አሁንም ይጠብቃሉ። ስለዚህ መንግስት ቆፍጠን ብሎ በሚገባቸው ቋንቋ አስተናግዶ ፋይሉ መዘጋት አለበት ባይነኝ። እኔ እንደ ኮርዳይት እንደ አንድ ከፍተኛ መኮንን ነው የምናገረው። እንደ አንድ ከፍተኛ መኮንን መልእክቴ ይሄ ነው። አለበለዚያስ ዋጋ ያስከፍለናል፣ ዋጋ ያስከፍለናል። ከመሪዎች መማር መቻል አለብን። ክብርት አዳነች ልክ እንደ በየቀበሌ በየወረዳው የክትትል ዘዴ መፍጠር አለባት። ክብርት አዳነች የት ስንት ቦታ ትሆን እሷ ስንት ቦታ ትሆን እሷ ለቀመቻቸው፣ ለቀመች፣ አወጣች እንቅልፍ እስክታጣ ድረስ። እዛ ተቋም ውስጥ በጣም ትልቅ ሰዎች አሉ፣ መስተዳድር ውስጥ የሚሰሩ በጣም ትልቅ ሰዎች፣ ቀን ከሌሊት ደከመኝ የማይሉ አሉ። አውቃቸዋለሁ። የተወሰኖችን ለማግኘት እድል ነበር። እዛ ቢሮ የሚያድሩ ተቋማት ውስጥ ሰዎች አውቃለሁ። እዛው ቁጭ ብለው ደግሞ የስርዓቱንና አመራሩን የሚበሉ ደግሞ አሉ፣ ቁጭ ብለው እዛ ጋር። በራሴን ጉዳይ ስለማውቀው ነው። እኔ በራሴ ጉዳይ እዛ ሄጄ ገንዘብ ጠብቀው ገንዘብ አልሰጥም ብያቸው ፋይል ተይዟል። አልሰጥም ፋይል ገንዘብ አልሰጣቸውም። ስለ ገንዘብ እየተወራው ነኝ እዚህ ጋር ገንዘብ አልሰጣችሁም ብዬ ፋይልን ይዘውታል። እዛ ጋር እስከ መጨረሻው የያዙት። አንድ ቀን ለህዝብ ፓብሊክ አድርገዋለሁ። ይሄ ተይዟል፣ ፋይል አለኝ፣ ሰነዱ እጄ ላይ ነው ያለኝ። ግን ገንዘብ አልሰጣችሁም ብያቸው ክብርት ከንቲባዋን ድረስ የሚያሳብዷት ሰዎች ውስጡ አሉ አለች። አነሳቻቸው። ስታነሳቸው የጠገበውን ጅብ ታባረውና የራበው ጅብ ደግሞ እንደገና ተመልሶ ይመጣል። የጠገበው ጅብ ይሄዳል፣ የራበ እንደገና ይመጣል። አንድ ወር አይሰራም፣ ሰላማዊ ሆኖ ይቀለበጣል። እንደገና ደግሞ ረሃቡን ነው ከዛ በኋላ ተምኒው ልጥገብ ይላል። እንዲህ አይነት አመራሮች ናቸው እነዚህ በሙሉ። ግማሹ ተልእኮ ያላቸው ሚሽን ያላቸው ህዝብና መንግስት እንዴት ይጣላል ብሎ የሚያስቡ 48 ሰዓት ሀገር እና መንግስት እንዴት ይፈርሳል ብሎ የሚታገሉ ናቸው። ይሄ የመስተዳድሩን ብቻ ነው ያወራው። ውጭ ጉዳይ ብትገባ ይሆን ያለው ውጭ ጉዳይ ብትገባ፣ ጤና ጥበቃ ሚኒስቴር ብትገባ ይሄ ነው የምታየው። በዚህ አጋጣሚ መከላከያው ውስጥ አለ፣ ሌላው እናያለን። መከላከያው ውስጥ አለ። አልሰማችሁም? በቀደም ባህር ዳር ላይ ወደ 6 ኮሎኔሎች ከፍተኛ መኮንኖች፣ ግማሹ የመከላከያ ልብስ፣ ግማሹ ሲሸጥ፣ ግማሹ ጥይት ሲሸጥ፣ ግማሹ መረጃ ሲሸጥ የተያዙት ይሄ ባህር ዳር ፍርድ ቤት ታሰሩ። ፍርድ ቤት ተፈረደባቸው። ኮሎኔሎች ናቸው። ይህን ማወራላቸው ባህር ዳር እናጠይቅ። ግን ፍርዱ ምንድነው ስትል 5 ዓመት ይሏል። 4 እረፍት አድርግ አይነት ነገር ነው። እረፍት አድርግ ነው። 10 ሚሊዮን የዘረፈ ባለስልጣን ፍርድ ቤት ሲቀርብ በ10 ሺህ ብር ዋስ ይወጣል፣ ወይ ደግሞ 2 ዓመት ይባላል። ሬስት ለማያደርገው ወንጀሉ ስራው ምናምን ሁሉ ከጠፋ ከተረሳ በኋላ ባለሀብት ሆኖብህ ይመጣል። እዚህ ጋር ደረቱን አሳብጦ። ይሄ በጣም እጅግ አደጋ ዋጋ የሚያስከፍል ነው። በጣም እየታገልን ያለው ሚዲያ ላይ የማናወራቸውን መሬት ሆነ የምሰራቸው ስራዎች ብዙ አሉ። ይህ ሁሉ ሰውየውን አትነቁትም። ሰውየውን ለማበሳ አትችሉም። እኛ ዋጋ ከፍላለሁ፣ ዋጋ ከፍላቸዋለሁ እኔ ሰዎች ብዬ ነው የምታገለው እንጂ ሳይከፋን ቀርቶ እንዳይመስላችሁ። በጣም ብዙ ሚዲያ የማናወራቸው ነገሮች አሉ። በጣም ብዙ ዝም ያለ ናቸው። ጎበዝ ዴቪ መባረር በቂ አይደለም። በወንጀል መከሰስ፣ አዎ ሚዲያ ላይ ማቅረብ። በሚዲያ ታቀርባቸዋለህ። ቁጭ አድርገህ በሄዱበት ቦታ እንዲሸማቀቁ ታደርጋቸዋለህ። እንደዚህ ነው የሚሰራው ስራ ሲሰራ። ሚዲያውስ ማን ነው ብለህ ትጠይቃለህ። ተፈትሸዋለህ። ሚዲያውንስ
እንደኛ የኢትዮጵያ ሚዲያ ግንባር ሰጥቶኛ በዚህ እኮ በክብሪት ቤት ውስጥ የእኛን ድምፅ ሩብ አይሰሩትም። ያን የሚያክል ህንፃ ስቱዲዮ ይዘው ሩብ የኛን አይሰሩም። እነሱም እንደዛው ናቸው። ተጠላልፈዋላ። አታዩም እንዴ? ኮርዳይት ይሸለማል ሲባል ያ ሁሉ ሚዲያ ተቋም ጠራ ነው ኑ ብለን ወላይ ቲቪ አልቀረ ፋና አልቀረ ቢሰጥ በሙሉ ጠራ ናቸው። አንድ አልመጡም። ለምን አይመጡም? ሀገራዊ ታሪካዊ ነገር አይወዱም። የሚጠብቁት መንግስት አለ። እነሱ ራሳቸው አልፈተሽም መንግስት ውስጣቸው። ግን እስከ መጨረሻው ድረስ ድምፃችን እስክጠፋ ድረስ እንታገላቸዋለን። ስለምናውቃቸው ነው የምንታገላቸው። ተውት ይህን መንግስት፣ ተውት ይህን ህዝብ። ስንት ዓመት ልትኖሩ ነው? እና ይሄ ሌላ ሰፊ አጀንዳ ይዘን እንመጣበት። አዲስ አበባ መቼ ከትንሿ ቤት ጀምሮ አንተም ተው ስትል መንግስት ጀምር ብለን ሳንጨርስ እርቅ ይባላል። እኛም አንተም እስከ መቼ ለአንዴና ለመጨረሻ ጊዜ ይወጣ እርቅ ይላሉ። እርቅና ጉባኤ ይላሉ። እርቅና ጉባኤ ውስጥ ያሉት ደግሞ ሰዎች ደግሞ የምናውቃቸው ሰዎች ናቸው ያሉት። እኔ አበል ይሁን እርቅ ይሁን ምንም አልገባኝ። እሱ ራሱ ጋር እሱ ምን አገባኝ? ያው ከስንቱ ጋር ልባላ፣ ከስንቱ ጋር ልጣላ። ሁሉም እኮ ጠመደኛው፣ ሁሉም ጠመደኝ። ወይ ክፍለ ከተማና ወረዳ ያሉ መሬት አስተዳደር ከመዝገብ ቤት እስከ መሐንዲሶች ድረስ አረንጓዴ ለባሽ ደንበኞች በግልጽ ገዛ። እናንተ እኔ ተባልኩ አልኳችሁ እኮ ሚዲያ ላይ እያወቁ እኔ ገንዘብ ጠየቁኝ። ሚዲያ ላይ እያወቁ እነሱን እንደምዋጋቸው እያወቁ ፋይሉን ያዙት። ወንዶች ናቸው። አድናቂያቸው ነኝ እኔ ይዤዋለሁ። ሲያዩን ግን እንመስላለን፣ ለተለያዩ ሰዎች እንዲህ ሲመለከቱን እንመስላለን። አይደለም፣ ብዙ ነገሮች አሉ። ብዙ ሆዲ ፍጀው አለ ጥላሁን ገሰሰ አለ። ሆዲ ፍጀው ብለን ያለው እሺ ኦኬ፣ ይህንን በዚህ ጨረስን። እንግዲህ የሻዕቢያና ህወሓት ጉዳይ አይቀሬ ነው ያለው፣ በምክንያት ነው። ጀምረውታል። እንግዲህ በፊት ነው የጀመሩት፣ ትላንትና በፊት ጀምረውታል። የተጀመረው ግን ያልቃል። የተጀመረው ያልቃል። እንኳን ጀመሩት ነው እንኳን እኛ አልጀመርነው ነው እንጂ ያልቃል። እንግዲህ ዛሬ አየር ኃይል የዓለም መንግስታት ታዩታላችሁ፣ ያልመጣ መንግስት የለም። ከአሜሪካን የአሜሪካን ሀገር የመከላከያ ሚኒስትሩ ነው የመጣው አየር ኃይል የአሜሪካን ሀገር ወሳኙ ሌፍተና ጀነራል ነው ምናምን መጥቷል። እዚህ ነው ያለው። ከእንግሊዝ ሀገር ከኤሮፕ ጠቅላላ ዓለማት መጥቷል። የኢትዮጵያን አየር ኃይል ድንቅ ተአምርና ስራ ለማየት ነው የመጡት። አዳምጥ፣ አፍን አትክፈት። ከኔ ጋር መተህ ዝም ብለህ አንድ ጊዜ ሄሎ ይቅርታ አስቸኳይ መልዕክት ስለሆነ ነው። ይህን ፕሮግራም ይመለከታል። እሺ እንግዲህ ይሄንን ያልኩት ለማንኛውም አሁንም ግልጽና አጭር ነገር ነገረው እንደነገርኳችሁ ይጀምሩታል፣ እንጨርሰዋለን። ጠቅላይ ሚኒስትሩ የተናገራቸውን ንግሮች አሰምቻችኋለሁ። አንድ ነገር ብቻ ላሰማችሁና እዛ ጋር ልዝጋው። በቃ ፕሮግራማችን እንዘጋለን ነው። ህወሓትን ትናንት አሰምቻችኋለሁ። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ የሚፈርስ መንግስት ነው ያለው ህወሓት። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላው የሚፈርሰው ከመፍረሱ በፊት ነው የሚፈርስ መንግስት ነው ያለው። ሌላ የክልል መንግስት እንግዲህ የህወሓትን አሳይቻቸዋለሁ። በቃ እናፈርሰዋለን መንግስት ነው የሚለው። በቃ ልክ አሁን ጥቅምት 24 ነው የሚጀምረው። አሁን መግለጫ ነው ከነግላቡ ነው የወጣው። ባለፈው ታስታውሳላችሁ፣ ሰማያዊ ጓንት አድርጓል የመጣው። አሁን ልክ እንደዚያ መግለጫ ነው የሰጠው። ወልቃይትና ራያን እጃችን ካላስገባን ከጦርነት አንወጣም ብሏል። ግልጽ ነው የተናገሩት። ትናንት መግለጫ ሰጥተዋል ህወሓቶች። ወልቃይትና ራያን ሁመራንም ጭምር በሂደት ደግሞ በጥያቄ ደግሞ ብለዋል እነሱ። ጋምቤላንም እንፈልጋለን።
እነሱን ካገኘን በኋላ ሀገረ ትግራይ አድርገን ከተገነጠልን በኋላ ጦርነት እናቆማለን በይፋ ነው የተናገሩት። እስከ ጋምቤላ ህዳሴ ግድቡ ራሱ በትግራይ ክልል መጠቃለል አለበት ብለዋል። አዳምጥ ምልን የሚሉን እኮ ነው የምነግርህ እኔ ኮርዳይትን ቢማ ህዳሴ ግድቡ በትግራይ ካርታ መጠቃለል አለባት ብለዋል። ይሄን አዳምጥ ምልን ጥቅምት 24 ነው የሚደገመው። ይሄው ጥቅምት 24 አንደበታችሁ መንግስት ነው ያለው። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላው የሚፈርሰው ከመፍረሱ በፊት ነው እኛ ምርጫ እናካሄድ ያለን ነው። በትግራይ የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ ከመፍረሱ እዚህ ጋር የሚለው ምንድነው? እኛ አንፈርስም፣ ጠቅላላው እናፈርሰዋለን። የሶማሌ ክልል እናፈርሳለን፣ የአማራ ክልል እናፈርሳለን፣ የኦሮሚያ ክልል እናፈርሳለን፣ ጠቅላላ ክልል የሚባለው ሙሉ እናፈርሳለን ነው የሚል ደብረ ጽዮን አፎቶ ነው የሚናገረው። ይሄው በጨበራ እንደ ትላንትናው ምርጫውን ኬዝ አድርገን ነው ጦርነት ኢትዮጵያ ስምክፍል ግንቦት 24 ምርጫ ከተካሄደ ህልውናችን ይቋረጣል። ግንቦት 24 የሚደረገው ምርጫ ማደናቀፍ አለበት ብሏል። ቃል በቃል የተናገሩት ነው። እሱን አሰማችኋለሁ። ግን ዋና ዓላማችሁ ይሄ እሱ በፊት ነው እኛ ምርጫ እናካሄድ ያለን ነው። በትግራይ የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ የሚፈርስ መንግስት ነው ያለው። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላው የሚፈርሰው ከመፍረሱ በፊት ነው እኛ ምርጫ እናካሄድ ያለን ነው። በትግራይ የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ስለዚህ በሰበብ አስባቡ ስልጣናችን ገራዘም መፍቀድ የለብንም። እኛም አንፈቅድም፣ አንፈልግም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። እኛም መቆየት የለብንም። ከመስከረም በኋላ እስከ መስከረም ነው ኮንትራታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይሄን አልፎ መሄድ ከህዝብ ፍላጎት ውጭ ሄደናል ማለት ነው። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ከመስከረም በኋላ የትግራይ ክልል መንግስትም ይፈርሳል ነው። እንደምንም ብለን እናስቀጥል አንይዝም፣ አቋም አንፈልግም። ከደነገገው ስርዓት ውጪ ያለ ምርጫም ህገ መንግስታዊ እውቅና በሌለው ህገ ወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም። የመንግስት ስልጣን አያያዝ ከምርጫ ውጪ ከ5 ዓመት ውጪ ስልጣን ማስቀጠል ይታይ ነው ማለት ነው። ይሄ ተቀባይነት የለውም። ስለዚህ ወደ ጸረ ዲሞክራሲ ወደ አምባገንነት እየተቀየረ ነው። ስለዚህ በጣም አደገኛ ሁኔታ ነው ይሄ። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። እንግዲህ አስፈላጊ ዲቪ እንዴት እንደምታሳዝነኝ ለዚች ሀገር የምትከፍለው ዋጋ ፈጣሪ ብቻ ጤና ብቻ ይስጠኝ። አሁን እኮ ያው እነሱ የሚፈልጉት እኮ የኛ ጤና እንዲናጋ ነው የሚፈልጉት። እንደባለፈው እንድንቀደድ ነው የሚፈልጉት። የሚያሳብዱ ከውስጥም ከውጭ ነው የሚያሳብዱ እኮ። አሁን ደግሞ ተረኛነቱ ይቀደዳሉ። እኛ አንቀደድም። አሁን ይቀደዳቸው አባቴ አምላክ መንግስት ለእነዚህ ጥቂት ወንበዴዎች። አሁን ስለዚህ እኛ ዞሮ ዞሮ ኦፕሬሽኑ ይጀምራል። ከውስጥም ከውጭ ነው የሚጀምረው። አንድ ጊዜ አንድ ኦፕሬሽን እንጀምራለን። ለአንዴና ለመጨረሻ መጽዳት አለበት ብለናል። መጽዳት አለበት። በሁለት ቢላ የምትበሉ ወንበዴዎች ወይ ወደዛ ጎራ ወይ ወደዚህ ጎራ ትቀላቀላላችሁ። አትችሉም። ከዚህ ጎራ ትንፋሽ አንሰጣችሁ። ይህን ቀድሜ ልንገራችሁ ብዬ ነው። ኦኬ። ከዚህ ፕሮግራም በኋላ እንግዶች ኢንተርቪው እናደርጋለን። ፕሮግራም ቀጥታ ላይ ስርጭት ይኖረኛል። እዛ ላይ እንገናኛለን። በኋላ ደግሞ የዛሬ አየር ኃይሉን ውሎና የዛሬውን የህወሓትና የሻዕቢያ እንቅስቃሴና የደረሰባቸውን አደጋ ይዤበት እመጣለሁኝ። እሱ ላይ እንዘግባለን፣ እናወራለን። እስከዛ ድረስ ግን ለነበረን ቆይታ ከልብ አመሰግናቸዋለሁ። ክብር ለሚሰጠው ክብር እንሰጣለን። አሁንም ክብር ለኢትዮ ኤርትራ 20% ሙሉ 10% ድምፁ የኤርትራውያኖች አሁንም አንድ ቁጥር አድርጉልኝ። ክብር ለጀግና ትንታግ አይበገሬ ንስር አሞራ ማርሽ ቀያሪ መሪያችን አንድ ቁጥር ታደርጋላችሁ። ለጀግና ላይ መከላከያችን፣ ለአየር ኃይላችን፣ ለባህር ኃይላችን፣ ለፌደራል ፖሊስ ደህንነት በሙሉ አንድ ቁጥር ታደርጉልኝ ያላችሁ። ለክብርት ከንቲባ አዳነች አበቤ የሴት ጀግና ብጡል ጣይቱ ብያታለሁ። ለእሷ አንድ ቁጥር ታደርጉልኝ ያላችሁ። ጀግና ሴት ነች። የእሱ አይነት ጀግኖችን ለማሻማት የእሱ አይነት ጀግኖችን ለመምታት አይሆንም። አገር ስትለወጥ በአይናችን ያሳየችን ጀግና ሴት ስለሆነች አክባሪዋን አድናቂዋን ለዚህ ኮር ዳዊትን ለወግ ለክብር ላበቁኝ ኮሚቴዎች ከልብ እስከ መጨረሻው ድረስ ምስጋና የማይነካ ነገር ለደፈሩ ጀግኖች በቦታው ለነበራችሁ ታላቅ ሰዎች በሙሉ ከልብ አሁንም ደጋግሜ ምስጋና ያቀርባለሁኝ። ኮር ዳዊትን የወለዳችሁኝ እናንተ ስለሆናችሁ እኮራባችኋለሁ።
ይህን እያልኩኝ ፕሮግራሜን በዚህ ዘጋለሁኝ። ሰላማችሁ ይብዛልኝ። አንድ ቁጥር አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አዳርሱት። ይህ ነው ፕሮግራሙ። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ። አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸና